ብንሰግድ፣ ብንመጸውት፣ ብንፋቀር፣ መልካም ብናደርግ፣ ሰው በተክሊል ቢያገባ፣ ቢመንን፣ ዋሻ ውስጥ ቢገባ፣ የፈለገ ነገር ቢያደርግ ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ደም ማህተምነት ሰው ወደዚያች ከተማ ሊገባ አይችልም። የቆረቡ ሰዎች ግን የመንግስተ ሰማያት ጋራንቲ አላቸው፣ ዋስትና አላቸው። መንግስተ ሰማያት ለመግባታችን ክርስቲያኖች እርግጠኞች ነን። እርግጠኞች የምንሆነው ጥሩ ሰዎች ስለሆንን አይደለም፣ ቅዱስ ሥጋውን ክቡር ደሙን ስለምንቀበል ነው። ቅዱስ ሥጋውን ክቡር ደሙን ስለምንቀበል ግን እናንተ ቆርባችሁ የለ አለ ዲያቆኑ፣ ግቡ እናንተ። እንግዲህ የሚከለክላችሁ ማን ነው? ተዘከረን ብላችሁ አልነበረም? ቅድም ብላችኋል። ታዲያስ ፈያታዊ ዘየማን ተዘከረን ብሎ አስቀድሶ ምንድን ነው ያደረገ? ፈያታዊ ዘየማን እኮ ሲያስቀድስ ነው አለ። ክርስቶስ እኮ እየቀደሰ ነው በዕለተ ዓርብ የዋለው። የክርስቶስ እኮ የዕለተ ዓርብ ውሎ ቅዳሴ ነው። ፈያታዊ ዘየማን አቤቱ በመንግስት አስበኝ አለ። የደሙን ማህተም ሰጥተው ያንን የደም ማህተም ይዞ በሄደ ጊዜ ኪሩብ መልአክ ከገነት አጥር ላይ መቆም አቃተው። አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? አለ። እኔ አይደለሁም፣ እጄን በሰው ደም ነክሬ የምኖር ሰው ነኝ። ታዲያ ምን ለዚህ ያበቃ ምንድን ነው? ቀጸበተኒ ምህረት፣ ይቅርታ ጠራችኝ። ጌታዬን በመስቀል ላይ አየሁት፣ አቤቱ በመንግስት አሰበኝ አልኩት፣ እንደምታየው የደሙን ማህተም ሰጠኝ አለ። አዳምን ቀድሞት ገባ። በጌታችን በኢየሱስ ክርስቶስ ደም የነጹ ሁሉ መንግስተ ሰማያት ሊገቡ ይቻላቸዋል፣ እርግጠኛም እንሆናለን። ለዚህ ነው ወብነ ሞገስ ሶበነበው ውስተ ምሥዋዕሁ ለእግዚአብሔር በደሙ ለእግዚእነ ኢየሱስ ክርስቶስ። ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ሲናገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ወደ እግዚአብሔር መንበር ስንገባ ባለሟልነት አለን፣ ድፍረት አለን ይላል አማርኛው መጽሐፍ ቅዱስ። ሞገስ ያለውን ሲተረጉም ወደ ጌታችን ወደ እግዚአብሔር መንበር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ስንገባ ሞገስ ባለሟልነት አለን። የክርስቶስን ደም የተቀበሉ ሁሉ ነጫጭ ልብስ የለበሱ ናቸው። ጥቋቁር የነበሩ እንኳን ቢሆኑ፣ ጨለማ የለበሱ የነበሩ እንኳን ቢሆኑ፣ እነሱ እንኳን ቢሆኑ በክርስቶስ ደም ከታጠቡ ነጫጮች ናቸው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ሲናገር ንዑንቱ አቀሲቤ እግዚአብሔር እመኒ ኮነ ኃጢአትክሙ ከመለይ አጽአደወ ከመበረድ፣ ኃጢአታችሁ እንዳለላ እንኳን ቀይ ቢሆን እንደ በረዶ ነጭ አድርገዋለሁ ይላል። እንደ በረዶ እንዳለላ ቀይ ቢሆን የሚለው ፍጹም የሆነ በኃጢአት መታለል ወይም ብለዲ መሆን ማለት ነው። ደማስቆ ማለት ብለዲ ማለት ነው ይላሉ። በደም የተነከረ መሬት ማለት ነው። ቅዱስ ጳውሎስን ከደማስቆ ከተማ የጠራው ለዚያ ነው። በደም የተመላህ ነህ ሲለው ነው። ልክ እንደዚያ ደምን የተመላውን መሬት ሰው ልብስ እንደሚያስጸይፈው ልክ እንዲያ እንኳን ብትሆኑ በኢየሱስ ክርስቶስ ደም ግን ነጫጮች። አይገርማችሁም? ሲሰርቅ የነበረ፣ ሲያመነዝር የነበረ፣ ሲገል የነበረ፣ ሲቀማ የነበረ በኃጢአቱ ሰውነቱ ቀይ የሆነ ሰው በኢየሱስ ክርስቶስ ደም ግን ወደ መንግሥተ ሰማያት ሲገባ ነጭ ነው። ልክ ሁሉም እኮ ደግሞ ደስ አይላችሁ? እመቤታችን ንጽሕት ናት። ዮሐንስ መጥምቅ ንጹሕ ነው። ኤርምያስ ንጹሕ ነው። ሌሎች ቅዱሳን ንጹሐን ናቸው። እነዚያ ንጹሐን ቅዱሳን አባቶቻችን ሳይበድሉ ነጫጭ ለብሰው ታዩ። እኛሳ ደግሞ በኃጢአታችን 7 ጊዜ ከቁራ የምንጠቁር ስንሆን በኢየሱስ ክርስቶስ ደም ግን ነጫጭ እንሆናለን። ነጫጭ ሆነን ከነጫጮቹ ጋር እንቆማለን ማለት። በአጭሩ እዚያ ውስጥ ነጭ የለበሰ ጥቁር የለበሰ አረንጓዴ የለበሰ የለም። ሁሉም ምን የለበሱ ናቸው? ነጫጭ የለበሱ በሉ። አቤት! አዎ፣ ሁሉን የሚያስተካክል የማን ደም ነው? ንገሩኝ እንጂ። የክርስቶስ ደም ሁሉን ነጭ ያደርጋል። ሁላችንንም መድኃኔዓለም ያንጻል። በዚያ ስለነጻን ንጹህ ስለሆን ይንገባል። ስለዚህ ምንድን ነው የሚለው? ወይሴብሕዎ መዓልተ ወሌሊተ በውስተ መቅደሱ። በኢየሱስ ክርስቶስ ደም ነጽተው ወደ ከተማይቱ ስለገቡ በሌሊትና በመዓልት ያመሰግኑታል ነው። ለምን? አሁን ሸለቆው ቀረ። አይገርማችሁም? መዓልተ ወሌሊት። አሁን ዛሬ ማህሌት ቢኖር፣ ሰኞም ማህሌት ቢሆን፣ ማክሰኞም ማህሌት ቢሆን፣ ረቡዕም ማህሌት ቢሆን፣ ሐሙስም ማህሌት ቢሆን መቆም ይቻላል? አይቻልም? አይቻልም። ድካም አለ ማለት። የዚያን ጊዜ ግን ወይሴብሕዎ መዓልተ ወሌሊት ሙሉ ሆኑ ማለት ነው። ድካምን ያስቀርልናል መድኃኔዓለም መንግሥተ ሰማያት ውስጥ።
ርዳአንን ጥቀነ ይለከ ዜንበለ ድካም ወሐኬት በኩል ጊዜ በኩል ሰዓት ሊጦኑ ላይ እንዲህ እያሉ አባቶች ቢጨቅ ይጸልዩልና በመዓልትና በሌሊት ያለ ድካም እናገለግለት ዘንድ እርዳን እየተባለ ኪዳን ላይ በሊጦን ይለምኑልናል። አሁን ብንጠነክር ማታ ተኝታንን፣ ማታ ብንጠነክር ቀን እንተኛለን። እዚያ ውስጥ ግን ድካም ይቀራል። ለምን? በበጉ ደም የዘላለም ጽናትን ገንዘብ አድርገዋልና ይላል። ከዚያስ ወየሐድር ቦሙ ውእቱ ዘይነብር ዲበ መንበሩ፣ በመንበሩ ላይ ያለውም